ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወናንተም ደስበሳት ላይ እንገኛለን በቅድሚያ ማርስ ዜናዎች በኢትዮጵያ ቃላዊት ቤተክርስቲያን የመንፈሳዊ አመራር ስልጣና ለደቀ መዛሙር አድራጊ አስተባባሪዎች ተሰጠ መጪው ክረምት ወቅት መደበኛና ከመደበኛ በላይ የዝናብ መጠን ሊኖር እንደሚችል ተጠቆመ ከውጭ በአፍሪካ የወንጌላውያን ምዕመናን ማህበር በአንድነትና በአፍሪካ ለውጥ ላይ ያተኮረ ጠቅላላ ጉባኤ በናይሮቢ ተከፈተ ቻይና $5 ሚሊዮን ለዓለም ጤና ድርጅት እንደምትለግስ ቃል ገባች ከመረጃዎቹ ጋር ኒሱስና ያሱ አብራችሁ ቆይታ አደርጋለሁኝ አብራችሁ ነው በኢትዮጵያ ቃላዊት ቤተክርስቲያን የመንፈሳዊ አመራር ስልጣና ለደቀ መዛሙር አድራጊ አስተባባሪዎች ተሰጥቷል ከግንቦት 11 እስከ 14 2017 ዓ.ም በተሰጠው የስልጣና በኢትዮጵያ ቃላዊት ቤተክርስቲያን የደቀ መዛሙርትነትና የቤተክርስቲያን ትምህርት መምሪያ አዘጋጅነት የተካሄደ ሲሆን የቀጣና የደቀ መዛሙርት አስተባባሪዎች ተሳትፈውበታል የስልጣናውም ዓላማ የእግዚአብሔርን ተልእኮ ከማስፈጸም አንፃር መንፈሳዊ አንድነት አስፈላጊ እንደሆነና ሁሉም አማኝ በሁሉም ስፍራ በጋራ በቆም እንዲችል አቅጣጫን የሚያሳይ ነው ተብሏል መረጃውን ከቤተክርስቲያኒቱ አገኘ ነው መጪው ክረምት ወቅት መደበኛና ከመደበኛ በላይ የዝናብ መጠን ሊኖር እንደሚችል ተጠቁሟል የኢትዮጵያ ሚቲዮሎጂ ኢንስቲትዩት ያለፈውን የበልግ ወቅት የተተነበየውን ለመገምገም እንዲሁም በመጪው ክረምት ወቅት የሚኖረው የአየር ጠባይ ለመተንበይ ይፋ ለማድረግ ግንቦት 15 ቀን 2017 ዓ.ም በአዳማ ሃይሌ ሪዞርት የምክክር መድረክ አዘጋጅቷል የኢንስቲትዩቱ ዋና ዳይሬክተር በዓለም የሚቲዮሎጂ ድርጅት የአፍሪካ አህጉር ፕሬዝዳንት አቶ ፈጠነ ተሾመ በመድረኩ የእንኳን ደህና መጣችሁ መልእክት ባስተላለፉበት ወቅት ክረምት ከሰኔ እስከ መስከረም ያሉትን 4 ወራትን የሚያጠቃልል ሲሆን ለሰሜን ከሰሜን ምስራቅ መካከለኛው ሰሜን ምዕራብና ምስራቅ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው መሆኑን በመግለጽ በወቅቱ መደበኛና ከመደበኛ በላይ ዝናብ የሚጠበቅ መሆኑን ገልጸዋል መረጃው የኢትዮጵያ ሚቲዮሎጂ ኢንስቲትዩት ገጽ ነው መረጃዎቻችን እንደቀጠሉናቸው አሁን ደግሞ ከውጭ ያገኘናቸው መረጃዎችን አልፋለን በአፍሪካ የወንጌላውያን ምዕመናን ማህበር በአንድነትና በአፍሪካ ለውጥ ላይ ያተኮረ ጠቅላላ ጉባኤ በናይሮቢ ተከፍቷል ዳንኤል አንተነ ዝርዝሩ እንደሚከተለው ያቀርባል 13ኛው የአፍሪካ ወንጌላውያን ማህበር ጠቅላላ ጉባኤ ሮባ መሻሽ ላይ በናይሮቢ በይፋ ተከፍቷል በዓለም አቀፍ የክርስቲያን ሴንተር ICC የተስተናገደውና በኬንያ ኢቫንጀሊካል አሊያንስ የተዘጋጀው መክፈቻ ስነ ስርዓቱ ከአገሪቱና ከሀገር ውጪ የተውጣጡ የቤተክርስቲያን መሪዎችን የህብረት ተወካዮችንና ዓለም አቀፍ አጋሮችንም አሰባስቧል የጠቅላይ ጉባኤው አንድነት ለአፍሪካ ትራንስፎርሜሽን በሚል መሪ ቃል ተሰብሳቢዎቹ በየቤተ እምነት ቋንቋና በአገር አቀፍ ደረጃ የወንጌል ትብብርን በተመለከተ ስነ መለኮታዊ ስነ ህዝብ እና መዋቅራዊ አስፈላጊነት ዙሪያ ውይይት ተደርጓል በአፍሪካ ወንጌላውያን ማህበር ዋና ጸሐፊ የሆኑት ዶክተር ማታልፔ በናይሮቢ ኬንያ 13ኛው ጠቅላላ ጉባኤ የመክፈቻ ስነ ስርዓት ላይ በቤተ እምነትና በቋንቋዎች መካከል አንድነትን አስፈላጊነት አጽንኦት ሰጥተዋል የአፍሪካ ወንጌላውያን ማህበር ዋና ጸሐፊ ዶክተር ማታልፔ በጉባኤው ላይ ባደረጉት ንግግር በወንጌላውያንና በፔንቴኮስታውያን መካከል ያለው አንድነት በአስተምሮት ለወደፊቱ አፍሪካ ጠቃሚ ነው ብለዋል በአፍሪካ ወንጌላውያንና ፔንቴኮስቴዎች የተለያዩ ምድቦች አይደሉም እኛ አንድ የአማኞች ቤተሰብ ነን በተመሳሳይ መንፈስ የተወለድነን ሲልም ማታልፔ ተናግሯል ማታልፔ አክለውም እኛን ለመከፋፈል የሚደረገውን ማንኛውንም ሙከራ ውድቅ ማድረግ አለብን ሲሉም ተናግረዋል ዘገባው የክርስቲያን ዴይሊ ነው በካርቱም ያጋጠመው የውሃ ቀውስን ተከትሎ በሱዳን በኮሌራ ወረርሽኝ መባባሱ ተገልጿል የሱዳን የጤና ጥበቃ ሚኒስትር በአምዱራህማን ካራሪ አካባቢና በካርቱም በስተደቡብ የምትገኘው ጃባል አውሊያ የኮሌራ በሽታ መከሰቱን አስታውቋል በካርቱም ግዛት ውስጥ ከፍተኛ የውሃ አቅርቦት ችግር ያጋጠመ መሆኑን ግንቦት 14 ቀን የፈጣን ድጋፍ ሰጪ ኃይሎች በአምዱራህማን 3 የኃይል ማመንጫ ጣቢያዎችን ላይ ጥቃት በመፈጸም በመዲናዋ መብራት እንዲቋረጥ ካደረገ በኋላ ቀውሱ ተባብሷል የካርቱም ነዋሪዎች ንጹህ ካልሆኑ ምንጮች ለምሳሌ ጥልቀት ከሌለው ጉድጓዶች ወይም በቀጥታ ከአባይ ወንዝ ውሃ ቀርቶ በመጠቀም ለበሽታዎች መስፋፋት አስተዋጽኦ አድርጓል ተብሏል በ3 ሳምንታት ውስጥ 51 ሞትን ጨምሮ 2323 አዳዲስ የኮሌራ በሽታዎች ተመዝግበዋል የሚለው የሱዳን ጤና ሚኒስትር ከነዚህ ውስጥ 90% የሚሆኑት በካርቱም ግዛት በተለይም በካራሪና ጄቤል ኦሊያ ናቸው ሲል የጤና ሚኒስትር የአደጋ ጊዜ ኦፕሬሽን ማዕከል በሰጠው መግለጫ አስታውቋል ሚኒስትሩ በሱዳን በክልሎች የተለያዩ የኢንፌክሽንና የሞት አደጋዎችን ጨምሮ የዴንጊ ትኩሳት ወባ ሄፓታይተስ ኩፍኝና ዲፍቴሪያን ጨምሮ ሌሎች የጤና ችግሮች እንዳጋ
እንዳጋጠሟት ገልጸዋል። የጤና ሚኒስቴር በሽታን የመከላከል ዘዴዎችን በማስተማር የቤት ውስጥ ጉብኝት በማድረግ ቲያትርና ተንቀሳቃሽ ሲኒማ እንዲሁም የማህበረሰብ ውይይት በማዘጋጀትና በመገናኛ ብዙሃን የግንዛቤ ማስጨበጫ ምልክቶችን በማሰራጨት ላይ ይገኛል። በግጭት ዞኖች ውስጥ እስከ 80% የሚደርሱና 45% ገደማ የሚሆኑት በሌሎች አካባቢዎች ያሉ የጤና ተቋማት በአቅርቦት እጥረት፣ በመብራትና በውሃ እጥረትና የሕክምና ባለሙያዎች ስራ በማቆማቸው ሳቢያ ችግር ውስጥ ወድቀዋል ተብሏል። ቻይና $5 ሚሊዮን ለዓለም የጤና ድርጅት እንደምትለግስ ቃል ገባች። ቻይና በሚቀጥሉት 5 ዓመታት ለዓለም ጤና ድርጅት $5 ሚሊዮን ለመስጠት ቃል ገብታለች። ይህም ቻይና ለዓለም ጤና ድርጅት ድጋፍ ከሚያደርጉ ሀገራት ውስጥ በቀዳሚነት እንድትቀመጥ ያደርጋታል። አሜሪካ ከዓለም ጤና ድርጅት አባልነት ራሷን ማግለሏን ተከትሎ ታደርገው የነበረው ድጋፍ በመቋረጡ ቻይና ትልቋ ለጋሽ ሀገር ሆናለችም ነው የተባለው። ቻይና ይህንን ሐሳብ ያቀረበችው በጄኔቭ እየተካሄደ በነበረው ዓለም አቀፍ የጤና ጉባኤ ላይ ሲሆን ድጋፉ ቻይና ከሌሎች ሀገራት ጋር በጋራ ለመስራት ያላትን አቋም የሚያሳይ መሆኑ ተገልጿል። የዓለም የጤና ድርጅት አቅዶት የነበረውን የ2026 በጀት በ21% በመቀነስ ወደ $4.2 ቢሊዮን ዝቅ ያደረገ ሲሆን ይህም በዋናነት በትራምፕ አስተዳደር በተወሰደው እርምጃ ምክንያት የገንዘብ እጥረት በማጋጠሙ ነው ተብሏል። የቻይና ውሳኔ በዓለም አቀፍ ደረጃ ተሰሚነቷን ለመጨመር እያደረገቻቸው ካሉ ተግባራቶች እንደ አንዱ ሊወሰድ እንደሚችልም የዋሽንግተን ፖስት ዘገባ አመላክቷል። አሜሪካ ከዓለም ጤና ድርጅት መገለሏን ተከትሎ ቻይና እያደረገች ያለው እንቅስቃሴ በዓለም የጤና ሴክተር አየር ንብረት ለውጥና በሌሎች ተያያዥ ጉዳዮች ላይ ያላትን ተጽዕኖ እንደሚያሳድግላትም ተነግሯል። መረጃው የቢቢሲ ነው። በመጨረሻም የቻይናው BYD በአውሮፓ የመኪና ገበያ ለመጀመሪያ ጊዜ ቴስላን በሽያጭ መብለጡ ተዘገበ። ባሳለፍነው ወር በአውሮፓ ውስጥ BYD ከቴስላ በብዛት የበለጡ የኤሌክትሪክ መኪናዎችን የሸጠ ሲሆን BYD በአውሮፓ ያገኘ ያለውን ተቀባይነት ማሳያ ነው ተብሏል። ምንም እንኳን BYD ቴስላን በጠባብ የሽያጭ ቁጥር የበለጠ ቢሆንም ውጤቱ BYD ያገኘ ያለውን ተቀባይነት ከማሳየት በተጨማሪ በአውሮፓ የሚገኙ መኪና ገዢዎች በቻይና የሚመረቱ መኪኖች ላይ ያላቸው እምነት ከፍ እንዳለ ማሳያ እንደሆነ ተጠቅሷል። የአውሮፓ ህብረት ከቻይና የሚገቡ መኪናዎች ላይ ታሪፍ የጣለባቸው ቢሆንም በዋጋቸው አነስተኛ የሆኑትን እነዚህን የBYD ኤሌክትሪክ መኪኖች ለብዙሃን ምርጫ ሆነዋል። ታዲያ BYD አሁን ላይ የመኪና ማምረቻ ፋብሪካውን በሃንጋሪና ቱርክ ውስጥ እየገነባ ሲሆን ይህም ያለምንም ታሪፍ ለአውሮፓ ገበያ መሸጥ ያስችለዋል። BYD የአውሮፓ ዋናው ቢሮውን በሃንጋሪ የሚከፍት ሲሆን ይህም ከ2000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥር አስታውቋል። BYD አሁን የሸጠው ከአምናው በተመሳሳይ ወቅት ጋር ሲነጻጸር 170% ጨምሯልም ነው የተባለው። ለአመታት የአውሮፓን የኤሌክትሪክ ገበያ ተቆጣጥሮት የነበረው ቴስላ አሁን ላይ 49% የሽያጭ ገበያው መቀነሱን የዘገበው ኒውዮርክ ታይምስ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናሰሳችሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የመንፈሳዊ አመራር ስልጠና ለደቀ መዛሙር አድራጊ አስተባባሪዎች ተሰጠ። መጪው ክረምት ወቅት መደበኛና ከመደበኛ በላይ የዝናብ መጠን ሊኖር እንደሚችል ተጠቆመ። ከውጭ በአፍሪካ የወንጌላውያን ምዕመናን ማህበር በአንድነትና በአፍሪካ ለውጥ ላይ ያተኮረ ጠቅላላ ጉባኤ በናይሮቢ ተከፈተ። ቻይና $5 ሚሊዮን ለዓለም ጤና ድርጅት እንደምትለግስ ቃል ገባች። ለዕለቱ ያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ